የህይወት ጉዞ ንግድና መሸመት ምንጊዜም አይቀርም መሸጥና መግዛት ነግዶ ለማትረፍ ገዝቶ ለመጠቀም የንግድ ሕጉን ማወቅ ለነገ አይሉትም የንግድ ሕጉን ማወቅ ለነገ አይሉትም ሸማች ተገልጋዩ ሚገዛውን ንብረት የጥሪቃው ስሪት ሞዴልና ጥራት ትክክል መሆኑን ቀድሞ በማጣራት ሊሸምት ይገባል እውነተኛውን ምርት ትክክል መሆኑን ቀድሞ በማጣራት ሊሸምት ይገባል እውነተኛውን ምርት ነጋዴ ወገኔ ለንግድ ያመጣውን ምርት አይነት ተረድቶ ገልጾ መረጃውን ሸማች በሚያረካ አገልግሎት ችሮ ሊነግድ ይገባል ንግድ ሕጉን አክብሮ ሊነግድ ይገባል ንግድ ሕጉን አክብሮ በዚህ ፈጣን ዘመን አንድ በሆነ ዓለም ዘልማድ ግብይት መወገዱ አይቀርም በሚዲያም ጭምር መሸጥና መግዛት ነግዶ ለማትረፍ ገዝቶ ለመጠቀም የንግድ ሕጉን ማወቅ ለነገ አይሉትም የንግድ ሕጉን ማወቅ ለነገ አይሉትም ሸማች በመረጃ ሻጭን በመታመን ህሊናን ዳኛ አርጎ ትቶ ማጭበርበር መንግስታችን ለህዝብ መስራት የማይችለውን ቃል አይገባም። የገባውን ቃል ደግሞ በተግባር ፈጽሞ እንሆ ማለት መገለጫው ባህሪው ነው። ከጀመርንበት ከለውጡ ማግስት ጀምሮ በከተማችን ላይ በርካታ ስራዎችን በመስራት የህዝባችንን ተጠቃሚነት ስናረጋግጥ ቆይተናል። በእንደዚህ አይነት ፕሮጀክቶች ግንባታ ብቻ እንኳን ብንመለከት ባለፉት 5 ዓመታት ብቻ ከ60 ሺህ በላይ ፕሮጀክቶች አዲስ አበባ ላይ ተሰርተዋል። አዲስ ከተማ የመገንባት ያክል ብለን ልናየው እንችላለን። በእነኚህ ግንባታዎች ደግሞ ልዩ የሚያደርገው ከግማሽ ያላነሰውን ስራ የሰራው የከተማችን ነዋሪ በጉልበቱ፣ በሐሳቡ፣ በገንዘቡ አስተዋጽኦ በማድረግ አብሮን ሆኖ በጋራ በቅንጅት የተሰራ ልማት መሆኑን አሰራሩንም ልዩ ያደርገዋል፣ ውጤቱንም የላቀ አድርጎታል። መንግስት ብቻውን ሰርቶ የህዝብን ጥያቄ ሁሉ መመለስ አይችልም። ህዝብ ትልቅ አቅም ነው። የህዝብን አቅም በአግባቡ አቀናይተን ባለመጠቀማችን በብዙ ድህነት ውስጥ አልፈናል። ህዝባችን ፊቱን ወደ ልማት እንዲመልስ የህዝባችን አጀንዳ ልማት እንዲሆን የህዝባችን አጀንዳ ከድህነት መውጣት እንዲሆን የህዝባችን አጀንዳ በየዕለቱ ተጠቃሚነቱ እንዲረጋገጥለትና በህይወቱ ላይ ለውጥ መምጣት እንዲችል ዋና ትኩረት እንዲያደርግ ያደረግነው ጥረት ውጤታማ ሆኖ እነኚህ የምላቸውን ፕሮጀክቶች ከ50 እጅ በላይ በተለያየ መንገድ ህዝብ በየሰፈሩ በመሳተፍ እንዲሁም የከተማችን ባለሀብቶች ባደረግንላቸው ጥሪ ለህዝብ ከሚያገኙት ትርፍ ቆርሰው አብረውን የሰሩት ነውና እጅግ አድርገን ማመስገን እንወዳለን። ስለ ህዝብ ወገንተኝነት ስናወራ እንዲሁ በቃል የሚነገር ሳይሆን በሚቆጠር በሚታይ ተግባራዊ ውጤት በሚያመጣ ነው። ከተማችን አዲስ አበባንም እንደ ስሟ ውብ አበባ እናደርጋታለን ስንል መጀመሪያ ላይ ሲነገር
ከንግግር ያለፈ እውን የሚሆን አይመስልም ነበር። ብዙዎችም ብዙ እንደተቹን ታስታውሳላችሁ። ዛሬ ላይ ግን አዲስ አበባ የትኛውም ሀገር ስንሄድ ስናወዳድር ስናነጻጽር አንገታችንን ቀና አድርገን የምንናገርበት በከተማዋ ገጽታ መቀየር ብቻ ሳይሆን የህዝባችን ህይወት ላይ ለውጥ የሚያመጣ ስራ፣ ለህዝብ ኑሮ ጫና የሚቀንስ ስራ ውጤታማ በማድረግ በኩል የመጡ ስራዎችን በመቁጠር ነው። መንግስታችን አንዱና መሰረታዊ ሐሳቤው ስራዎች ሰው ተኮር እንዲሆኑ ነው። ከሰው ህይወት የተነጠለ ልማት ሙሉ ልማት አይደለም። እያንዳንዱ የምንሰራው ልማት በሰው ህይወት ላይ የሚቆጠር አዳዲስ እሴቶችን የሚጨምር ኑሮን የሚያቃልል ተጠቃሚነቱን የሚያረጋግጥ ስለመሆኑ አንዱ የልማት መለኪያችን ነው። የውጤታማነት መለኪያችን አድርገን እየሰራን ያለ ነው። እነሆ ዛሬም የከተማችንን ነዋሪዎች አንዱና ዋነኛ ጥያቄ የሆነ የኑሮ ጫናን የሚያስከትለውን የኑሮ ውድነት፣ የገበያ አለመረጋጋት፣ የገበያ መዛባትን ጫናዎች ለማቃለል ይረዳ ዘንድ 7ኛውን የለሚ ሁለገብ ገበያ ማዕከል ገንብተን ለአገልግሎት ማብቃት በመቻላችን ከፍ ያለ ደስታ ይሰማናል። እንደምታስታውሱት የጋላንጉራን ኢንዱስትሪ ክላስተር ወይም ደግሞ ኢንዱስትሪ ፓርክ ስናስመርቅ ገና ሳምንት አልሞላንም። ሳምንት ሳይሞላን ነው በትልቅ በሌላ ሜጋ ፕሮጀክት የተገናኘ ነው። በማዕከል ላይ በርካታ መካከለኛ ፕሮጀክቶችን ስናስመርቅ ቆይተናል። የምንሰራው ሁል ጊዜ ተግባራዊ ውጤት እንዲያመጣ ታሳቢ አድርገን 24/7ን በአግባቡ በመጠቀም ነው። በተለወጠ የስራ ባህል ህዝብን ደግሞ ባሳተፈ በእነኚህ ስራዎች ውስጥ አጠቃላይ የህዝቡን ተጠቃሚነት ስናይ በስራ እድል አካባቢዎች ላይ የመገበያያ ቦታዎችን በማግኘት ምርቶችን በቀላሉና በስፋት በማግኘት ተኪ ምርቶችን በማምረት ወደ ውጭ የሚላኩ ምርቶችም ጭምር እንዲመረቱ በማድረግ ትርጉም ያለው ለውጥ ነዋሪዎቻችን ላይ ማምጣት የሚችሉ ስራዎች ናቸው። ይሄ የለሚ ገበያ ማዕከል እንደምናየው እጅግ በጣም የተንጣለለ ከስፋቱም በርካታ ተሳታፊዎችን ደግሞ አምራቾችን እንዲሁም ቸርቻሪዎችን በማሳተፍ በኩል የተለየ ነው ማለት ይቻላል። ይህንን ቦታ በዚህ መልክ ስንሰራ ይሄኛውንም ቁጥር 1 ላይ ያለውንም የለሚ ኩራ ገበያ ማዕከልንም ወደ ስራው ስንመጣ የሚታረስ ቦታ ነበር። የሚታረስ ቦታ ነው ያገኘነው፣ አርሶ አደሮችን ነው ያገኘነው። እና ለማለን ለጋራ ጥቅማችን ነው ስንል ፊታቸውን አላጠቆሩብንም። ብቻ እንደከዚህ በፊቱ እንዳይሆን እቺ ናት ማሳሰቢያቸው። ብቻ እንደከዚህ በፊቱ አታድርጉ እንጂ ከተማማ አይልማ አንልም። ከተማችን ነው ይልማ፣ ስታለሙ ታሳቢ አድርጉን የሚል ማሳሰቢያ ነበረ። ቃላችንን ጠብቀን የሰራነው ስራ አካታች እንዲሆን አድርገነዋል። በአንድ በኩል ለከተማችን በተመጣጣኝ ዋጋ ከአምራቾች ቀጥታ ምርት የሚቀርብበት፣ በሌላ በኩል ደግሞ ሸማቹ በተመጣጣኝ ጥራት ያለው ምርት የሚያገኝበት፣ በሌላ መመዘኛ ደግሞ ከዚህ ስፍራ የተነሱ አርሶ አደሮች ታሳቢ ተደርገው የችርቻሮ ሱቅ እንዲያገኙ የተደረገበት፣ እንዲሁም የልማት ተነሺ በኮሪደር ልማት ከተለያየ ቦታ የተነሱ የከተማችን ነዋሪዎች እዚህ ገብተው መነገድ እንዲችሉ ማድረግ የቻልንበት አካታች መሰረተ ልማት ነው። ልማት በዚህ መንገድ ሁሉንም ተጠቃሚ ማድረግ የሚችል ተደርጎ ታቅዶ ከተሰራ ልማት የሚጠላ የለም። የትላንትናው ማፈናቀል መሬቱን ወደን ህዝቡን በመሬቱ በቦታው ላይ የሚኖረውን የከተማውን ነዋሪም ሆነ አርሶ አደሩን አናውቅህም የምንልበት አግባብ ታሪክ ሆኗል። እውነቱን ለመናገር በየትኛውም ሁኔታ ህጋዊ ሆኖ በአንድ ቦታ ላይ ሲጠቀም የነበረ የከተማችን ነዋሪ ለጊዜው ከአንድ ቦታ ወደ ሌላ ቦታ ሲሄድ የተወሰነ አይንገላታም አንልም። ከዛ ባለፈ ግን በተሻለ ሁኔታ እንዲጠቀም እንጂ ትላንትና ከሚኖረው አንዳች እንዳይጎልበት ጥንቃቄ አድርገናል።
ተሳክቶልናል ብለንም እናምናለን። በዚህ የገበያ ልማት የኑሮ ውድነትን ማረጋጋት ታሳቢ ያደረገ ስራ ስንሰራ ኑሮ ውድነት ህዝባችን እንዲያውቀው የምንሻው አንዱ መሰረታዊ ጉዳይ ሀገራዊ ምክንያት ብቻ አይደለም ያለው፣ በርካታ ዓለም አቀፋዊ ምክንያቶች አሉ። እንደዛ ብለን ግን እሱን እንደ ምክንያት ቆጥረን ዓለም አቀፋዊ ምክንያቶች በሌላቸው ጉዳዮች ላይ ጭምር ምርት ሲወደድ፣ እጥረት ሲገጥም፣ እንዲሁም ገበያ ሲዛባ መመልከት አይቻልም። የመንግስታችንም የስራ አቅጣጫ አንዱና መሰረታዊ ይሄንን አንገብጋቢ የሆነውን የህዝብ ጥያቄ በምንችለው አግባብ ሁሉ መመለስ እንድንችል ነው። ይሄ ገበያ ማዕከል ከ221 በላይ የጅምላ መጋዘኖች አሉት፣ የችርቻሮ ሱቆች አሉት፣ ወፍጮ ቤት አለው። እንዲሁም የኢንዱስትሪ ምርትን ማግኘት እንዲቻል ሱፐርማርኬቶች አሉ። የሰብል ብቻ አይደለም፣ የአትክልትና ፍራፍሬ ምርቶች ይቀርባሉ። ሰፊ ግቢ ነው። ከ250 በላይ መኪናዎችን በአንድ ጊዜ ማቆም የሚቻልበት ነው። ዋናው መንገድ ዳር ነው። በጥቅሉ እዚህ ግቢ ገብቶ ሁሉንም ነገር ማግኘት የሚቻልበት በተለይ ከእርሻ ምርት ጋር ተያይዞ ያሉትን በርበሬ፣ ቅመማ ቅመም ሁሉም እዚሁ እንዲሟላና የትራንስፖርት መንገላታትም እንዳይኖር ታሳቢ ያደረገ ስራ ተሰርቷል። አንዱ ኑሮ ጫናን ለማቃለል የምናደርገው እንደዚህ አይነት ስራዎችን በመስራት ነው። በሌላ በኩል ደግሞ እነኚህ እዚህ ገብተው የሚሸጡ አምራቾች በተመጣጠነ ዋጋ ነው መሸጥ የሚችሉት። ከገበያ በየትኛውም አይነት ሁኔታ ከ15 እጅ ያላነሰ ዝቅ ማድረግ አለባቸው። 20 ነው ከፍተኛው ያስቀምጥ ነው። ይህንን ማድረግ የቻልነው ስለደጎምነው ነው። እነሱን ማግኘት የሚገባቸውን ትርፍ አሳጥተን ሳይሆን ደጉመን ነው። ለዚህ ገበያ ማዕከል ብቻ ከ200 ሚሊዮን በላይ ድጎማ አድርገናል። ይሄ ድጎማ በዋናነት የሚሄደው ሸማቹ ጋር ነው። እዚህ ጋር ውድ የሆነ ዋጋ ማከራየት ይቻላል። በዛ ዋጋ ብናከራይ ጫናው የሚመጣው ሸማቹ ላይ ነው። ሸማቹ ላይ ጫና ማምጣት እንዳይችሉ ገበያውን እንቆጣጠራለን ማለት ነው። ገበያውን እየተቆጣጠርን በዛ መልክ አቅርቦቱን ሰፋ እናደርጋለን። ገበያን ማድረቅ የምንችለው አንዱ ምርትና ምርታማነትን በመጨመር ነው። እጥረትን መቆጣጠር የምንችለውም በዛ ነው። ሁለተኛ የግብይት ሰንሰለቱን በማስተካከል ነው። ምርት በከፍተኛ ሁኔታ እዚህ ማስገባት ይቻላል። ያለ ደላላ ያለ ኬላ ከፍተኛ ክፍያ የሚጠይቅ ምንም ነገር ሳይኖር እዚህ ቦታ ላይ ምርት ይቀርባል። የምርትን መጨመርም የዋጋ መረጋጋትንም ያመጣል። በሌላ በኩል ደግሞ የደላላ ሰንሰለት ቆራርጠናል። ቀጥታ አምራቹ ነው ከየትኛውም የኢትዮጵያ አካባቢ ምርት ያመረተ ማምጣትና እዚህ መሸጥ ይችላል። በተፈለገው ደረጃ ምርት ያላቀረበ ዛሬ ይሄንን መሸጫ ሱቅ ስላገኘ ይቀጥላል ማለት አይደለም። ማቅረብ ካልቻለና በየትኛውም አይነት ሁኔታ እጥረት በአንዱ መጋዘን ውስጥ ከታየ ወዲያውኑ ለሌላ እየተላለፈ መሸጥ የሚቻልበት ነው ማለት ነው። ስለዚህ አጠቃላይ የከተማችንን ነዋሪዎች ኑሮ ጫና ለማቃለል በርካታ ስራዎች ነው የምንሰራው። ይሄ ብቻ አይደለም። 6 ገበያ ማዕከላቶች ቀድሞ የተከፈቱ አሉ። ከ270 በላይ የእሁድ ገበያዎች አሉ። በተጨማሪም በየቦታው የከፈትናቸው ኢመደበኛ የንግድ እንቅስቃሴዎች ለትናንሽ ነጋዴዎች ወይም ደግሞ ለጀማሪዎች ክፍት ተደርገው ሰው ሰርቶ እንዲበላ ብቻ ሳይሆን ምርት ማህበረሰቡ ጋር ቀረብ ብሎ እንዲሸጥና እንዲለወጥ ማድረግ የሚያስችልበት ነው። የንግድ ኮርፖሬሽንን አቋቁመናል። ገበያን ለማድረቅ በህብረት ስራ ኤጀንሲ ብቻ ስላልቻል ንግድ ኮርፖሬሽን እየደጎም ነው። ምርትን በብዛት እየገዛ ንግዱ ጋር መዛባት ሲያጋጥም ገበያን እናርቅበታለን። የህዝብ ወገኝተኝነታችንን የምናሳይበት በርካታ ስራዎችን እየሰራን ነው ማለት ነው። ይሄ ብቻ አይደለም። አጠቃላይ የኑሮ ውድነትን ታሳቢ ያደረገ ከ18 ቢሊዮን በላይ የከተማችን ነዋሪዎች በተለያዩ አገልግሎት እንደጉማለን። በየአመቱ እስከ 18 ቢሊዮን ለድጎማ እንይዛለን። ለጤና መድን እንደዚህ አይነት ምርቶችን ለመጨመር ዳቦ ፋብሪካዎችን በብዛት ዳቦ እንዲያመርቱ ለማድረግ ለትራንስፖርት ለመሳሰሉት ድጎማ ለማህበረሰባችን እያቀረብን ያለ ነው። ይሄም ብቻ አይደለም። በእነኚህ ሁሉ አገልግሎት
በሚገባ ወደፊት መተው መገልገል የማይችሉ ነዋሪዎች አቅመ ደካማ በመሆን የጤና እክል ያጋጠማቸው አዛውንቶች በመሆን ምክንያት ወደ እነኚህ አካባቢዎች መተው መገልገልና በዚህ በዘረጋነው አግባብ ተጠቃሚ የማይሆኑትን ደግሞ የምገባ ማዕከል አቋቁመን በጉብዝናቸው ወራት አገልግለዋል። ዜጎች ናቸው። ስለዚህ ከትርፋችን ጥቂቷን አስተዋጽኦ አድርገን ዜጎቻችንን መግብ ብለን አረጋውያንን ድሆችን የምንመግብበት ወደ 29 ማዕከላትን ወደ ተግባር አስገብተናል። በጥቅሉ በርካታ ስራዎችን ለህዝብ ያለንን ወገኝተኝነት የገለጽንበት የተናገርነውን ቃል በተግባር የፈጸምንበት ጀምረን የጨረስንበት ለህዝባችን ተጨባጭ የሚቆጠር የሚታይ ምላሾችን ያቀረብንበትን ስራዎች ሰርተናልና አጠቃላይ ህዝባችን ይሄ የተሰራው ስራ የሱ ንብረት እንደሆነ ይረዳው ዘንድ እንሻለን። በየትኛውም አይነት ሁኔታ በእነኚህ ገበያ ማዕከላቶች አለመጠቀም ጉዳት ነው የሚሆነው። መጠቀምም አለብን፣ መንከባከብም አለብን። በእነኚህ ላይ የሚደረገውም ዘመቻ በህዝብ ጥቅም ላይ የሚመጣ መሆኑን አውቆ ህዝቡ የራሱን ጥቅም በማስከበር በኩል እንደ ወትሮ ነቅቶ እየተከታተለ ደግሞም እንዲጠቀምበት ጥሪ ማድረግ እንወዳለን። ይህንን ስራ በዚህ ደረጃ ተሰርቶ እውን ይሆን ዘንድ አስተዋጽኦ ያደረጋችሁ ኮንትራክተር፣ ኦቨር ኮንስትራክሽን፣ ኮንሰልታንት፣ የዲዛይንና ግንባታ ቢሮአችን ሰራተኞች፣ ወዳው ደግሞ ወደ ስራ እንዲገባ ያደረጋችሁ የንግድ ቢሮ ኃላፊ ሰራተኞች፣ በተመሳሳይ ሁኔታ የለሚ ኩራ ክፍለ ከተማ ማህበረሰቡን በማስተባበር እዚህ አካባቢ ምቹ ሁኔታ እንዲፈጠርና ስራው የተሳለጠው ነው እንዲጠናቀቅ ስላደረጋችሁ ለህዝብ የገባነውን ቃል በተግባር እንድንፈጽመው አድርጋችኋልና በራሴም በከተማ ነዋሪውም ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።